ኤርፎን አድርጋችሁ የቲክቶክ ወሬ አይቀርባችሁ። ማዳም ደግሞ ከዚህ ትጮዋለች። ከዚህ ይሄ አሁን የብዙዎቻችሁ እዚህ ሀገር ያላችሁ አረብ ሀገር ያላችሁ ቤታችሁ ክፍላችሁ ዊንዶ የሚባል ኤሲ አለ። አቤት ጮቱ አቤት ጮቱ አቤት ጮቱ። እሱ ጆሮአችሁ ላይ 6 ዓመት ከጮኸ መድኃኒዓለምን ይሄ ጆሮ ምንድን ነው? ጆሮ የሚዳቋ ጆሮ ነው? ጤነኛም እኮ ጆሮ ራሱ ይህንን ለማስለቀቅ ራሱ ቶክሲዱን ይህንን ለማስጸዳት ራሱ በጣም ብዙ ጊዜ ይፈጃል። ይህን ድምፅ ለመርሳት ራሱ የማዳምን ጩኸት ለመርሳት የቲክቶክ ግርግር ለመርሳት እኮ ጊዜ ይፈልጋል። እናንተ እሱ ሁሉ ሳታጸዱ ወደ ቢዝነስ ትገቢያለሽ። ከዛስ ያ ጩኸት አለ እንደገና መጥቶ በልቶ የማይከፍል አለ። ጣጣ ውስጥ ነው የምትገቡት። ለዚህ ነው ግራ የተጋባችሁ ያላችሁ። ውጤታማ ለመሆን ስኬታማ ለመሆን መረጋጋት፣ ቼክአፕ ማድረግ፣ ጤናሽን መጠበቅ፣ ከመውለድሽ በፊት ማነው ከማግባትሽ በፊት መውለድሽን አረጋግጭ። አሁን የብዙዎቻችሁ ችግር ባላ ይዘላችሁ ትከመራላችሁ። ስንት ወጪ ከወጣ በኋላ ውለጅ አትውለጅ፣ ግቢ አትግቢ፣ እንደገና ችግር ጸብ። መጀመሪያ ሄደሽ ቼክ አድርጊ። እወልዳለሁ አልወልድም፣ አይ እህቴ መውለድ አትችይም፣ ከማግባትሽ በፊት አንዳንድ ሕክምናዎች አድርጊ ከተባልሽ አድርጊ። ሄደሽን ጸበል ታዝሎ ነው የሚባል በቤተክርስቲያን ለመውለድ ጸበል ምናምን እግዚአብሔር የሚሳነው ነገር የለም። ልጅ ሰጥሻል፣ ጸበል ገብተሽ ራስሽን አስተካክል። ከገባሽ በኋላ የለኝም አንቺ ነሽ እየተባልሽ ንብረትሽ ላይ ዘሎ ከገባ በኋላ አልወልድም ካልሽው ሌላ ልጅ አምጥቶ የእንጀራ እናት ያደርግሻል። ግራ ጋብቶሽ ቁጭ ይላል። ስለዚህ አይሆንም። ስማርት ነው መሆን ያለባችሁ። ስማርት ማን ይጎልብሻል? ለምን ይጎልብሻል? አንቺ ማን ለምን ያስብሽ? በጣም ያቺ ድሮ የምናውቃት ብርቱካን አይደለችም እና አታውቃትም ብሎ ወንድምሽ እንዲመሰክራል። ቤተሰብ ራሱ ግራ እስኪገባው መጀመሪያ ያሳየሻቸው ባህሪ ነው የሚቀጥለው። አለበለዚያ በድሮ ባህሪሽ ነው የሚቀልዱብሽ። ሱቅ ሊልኩሽ ይችላሉ፣ ወጥ ቤት ሊያሰሩሽ ይችላሉ፣ አስፋልት ቤት ሊያጸዱሽ ይችላሉ። መጀመሪያ የምታሳያቸው ኮስተር ከበር ደልቀቅ ያለ ባህሪ እሱ ይቀጥላል። ወደሽ እንጠላሽ ከፈለግሽ ደግሞ ቤት ተከራይተሽ ክብርሽ ማስከበር አለብሽ። አለበለዚያ ዝም ብለሽ የድሮዋ ብርቱካን ከሆንሽባቸው ማለት ነው ልጠው ሊበሉሽ ይችላሉ። ስለዚህ አትቸኩይ። የመጣሽበት ችግር ገጥሞሽ እንደመጣሽ አውሪ እንጂ ደልቶሽ እንደመጣሽ አታውሪ። እናንተ ከባድ እኮ ነው። የማይሆን ነገር አድርጋችሁ ነው እኮ ጥፋት ውስጥ ችግር ውስጥ የምትገቡት፣ የምትናቁት፣ የምትጣሉትም። ለዚህ ስለዚህ ክብርሽን ጠብቂ፣ ቁልል በይ። ስንት ዓመት የሰው ቤት ባሪያ ሆነሽ የለ? አሁን ደግሞ እስኪ በገዛ ሀገርሽና በገዛ ቤትሽ ተቆለይባቸው። ምን በላይሆኝባቸው አናታቸው ላይ ውጭ። የምን መጥመርመር ለምዶብሽ ወጥ ቤት እኮ የምትገኛለሽ አይደል? ሌሊት 11 ሰዓት ላይ አይዋና ማማ ብለሽ በእንቅልፍሽ በስመ አብ ወወልድ ወመንፈስ ቅዱስ አደመት አረብ ሀገር ያለው መስሎኝ እኮ ነው። በስመ አብ ነው የምትይዋል። አሁን እንዳትዪ አደራሽን። ይኸውላችሁ እዛ ገብተሽ ጥንፌ እንዳትሆኝ ጠፍፍ ብለሽ ስንጠጠ። ለማንኛውም ፈታ በሉልኝ። ወዳችኋለሁ፣ አከብራችኋለሁ። ታብታብ ኮፒ ሊንክ ሼር አድርጉት። እንግዲህ ከዚህ ብዙ ነገር ወስዳችኋል ብዬ አስባለሁ። ብዙ ባላበዛባችሁ እመርጣለሁ። አባ እንዴት ነህ? እንኳን አብሮ አደረሰ። እንዴት ነህ? የዛሬ ምናምን ጀምሮ አንድ ጎረቤታችን አጋጣሚ ልጅቷ ለቋርጣ ሄደችው ወደ አረብ ሀገር። ታናናሾቿ ሲኖሩ ለማስገደገድ መሄድ ነበር እና አረብ ሀገር ልጅ ሄደች። ያው ብዙ አመት ሰራች። ልጅ እያስተማረች ያለች ቃኛ እሷ ለማንስ ወንድሞች እና ያሉት ወደ 20 ምናምን ዓመት አረብ ሀገር ላይ ይቺ ልጅ አላገባችም። ላይፏ ተበልቷል። በቃ ቁማር። ለማን ስትል? ለታናሾቿ ስትል ነው። በአጋጣሚ ሴትዮዋ ደግሞ ያርፋሉ። በማን ስም ነው ቤቱ ያለው? በእሳቸው ስም ነው።
ያው ለቅሶ አይደል ከእህቷ ጋር ተያይዘው ከአረብ ሀገር ሮጦ ይመጣሉ። ለቅሶ ተቀመጡ። ለቅሶ አለፈ። ትንሽ ቀን ቆየ። 40 ካወጡ በኋላ በቃ ቤቴን ወደ ስሜ ላዙረው እና ተመልሼ ልሂድ ስትል አይ አብረን ነው እንጂ የምናሳውጀው በአንቺ የሚባል ነገር የለም ተባለች። እንግዲህ ለአንድ ቀን እኔ ጎረቤቴ ናቸው ግርግዳን የሚለየን የግቢ አጥር ማለት ነው። አንድ ቀን ሰምተን አናውቅም ድምጻቸውን። ፍቅራቸው ልዩ ነው። ቤተሰብ ወላጅ ከሌለ የለም ለካ ነገሩ ታውቃለህ። አሁን ይቺ ልጅ በሰው ብታስመክር እዛ መርካቶ በሚያውቋቸው ሰዎች ብታስመክር፣ መርካቶ ደግሞ ያላቸው ቤት በእናትየው እዚህ ስትገዛ ታውቃለህ። እዛ የቀበሌ ቤት ሰርታችኋል ተብለው ለቀዋል ሙሉ ለሙሉ። አሁን እዚህ ጋር ወንድሞች ሱሰኛ የሆነ ሱሰኛ ነው። ይቺ ልጅ ወራሽ እንሆናለን ብለው አጨለሏት እላለሁ። እና ብዙ ሰዎች ቤተሰብ ጋር ሳንቲም የሚልኩ በቤተሰብ ንብረት የሚያስቀምጡ ሰዎች እናትና አባት እስካሉ ነው ፍቅር። ይሄ ደግሞ ያው እስከሚደርስብህ የምጠብቀው አይደለም፣ የታወቀ ነው። በቃ እናትና አባት ሰብሳቢ ስለሆኑ ልጅ በእነሱ ስር እስካለ ድረስ ጥሩ ነው። እነሱ ግን ከሌሉ ትበታተናለህ። በተለይ ቺትን ንብረት እዳ ሲያወርሱ እኮ ፍቅር ነው። ገብቶሃል አይደል? ማን ይክፈለው ተባብለህ እየተወራትክ እየተመካከርክ ትኖራለህ። ገንዘብ ግና የተቀመጠ ገንዘብ ያው ቤተሰብ ይበትናል፣ ልጆች ይበተኑበታል። እና ይቺ ልጅ እድሜ ዘመኗን ሳታገባ ወንድ ሳታቅ ለእነሱ ይማራሉ እንዳይረባቸው እንዳይቸገሩ ንጹህ ቦታ ላይ ይኖሩ ብላ ባሰፈረቻቸው መጨረሻ ላይ ያው እንደምታውቀው በአራጅ ቤቱን ከሰፈራችን ለቀወጡላል። እና አሁን እዚህ ውስጥ ያለ 300-400 ሰው ይሄ መስማት ያለበት ምንድን ነው? ነግበኔ የሚለው ማሰብ፣ ንብረቱን በስሙ ማስቀመጥ፣ ብልጥ መሆን፣ እናትና አባት እስካሉ ድረስ ነው አለመካካድ ያለው። እና ሁላችሁም ብትሆኑ ይሄ ያስተምራችኋል ብዬ ስላሰብኩ ነው ልጅቷን ታሪክ ያነሳ። ትክክል ወንድምየው። ዛሬ ነገ ለፍርድ ቤት የሚሆን ይላሉ። ኢትዮጵያ ውስጥ ለማልቀስ ጊዜ የላችሁም፣ ለመሞት ነው ጊዜ ያላችሁ። ይኸውላችሁ ሳትቀደሙ ቤት ካላችሁ ተነሱና ሩጡና ኑና በስማችሁ አድርጉ። ሳይረፍድ ሀሳባቸውን ሳይቀይሩ በስማችሁ አድርጉ። ተነሱና የባንክ ችግር ካለ ተነሱና ኑና ባንካችሁን አስተካክላችሁ ተመለሱ። ብራችሁ የምትመለሱ ሰዎች ብራችሁ ሲገባና ሲወጣ ለማየት ባንኪንግ ሞባይል ባንኪንግ አውጥተሽ ሲሙን ሳትነኪው ይዘሽ ነኝ። እዚህ መጣችሁ ሲሙን ካወጣችሁት መልሶ ይወጣል። ሲም የማይወጣ ሞባይል ለብቻው ነው መግዛት ያለባችሁ። አንድ ሞባይል ባንክ ሞባይል ባንኪንግ ቼክ የምታደርግበት አንድ ሞባይል ለብቻው ሊኖርሽ ይገባል። ከዛ ማንም ሰው ሲያስገባልሽ በዛ ብርሽን ቼክ ታደርጋለሽ፣ ታያለሽ። ምንም ነገር ውስጣችሁን ያስጨንቃችሁ ካለ ተነስታችሁ ኑና እዩ። ሰው ይዩልና ተብሉ። ባላችሁን የምትጠራጠሩ ከሆነ ምን አለበት ማዳምን አስፈቅጃትና መቼም ለሌላ ነገር እግሯ ላይ ትወድቅ የለ ለዚህ እግሯ ላይ ወደቂ። ሀቢብቲ ማማ አሊከላ አነ ምሽክላ ከቢር ብትቤት ከወላ ህዝቡ በስ ብለሽ ብትለምኛት አረብ ሀገር የዋዎች ናቸው። እሺ ነው ማሽ ሀቢብቲ ካላስ ኦሚ ማቲ ምሽክላ ጎ ራ ነሚሉ ስለምን እምቢይልሽ ጠማማ ከሆንሽ ነው እምቢይልሽ። አንዳንዶቻችሁ ጥነን ምን ያላችሁ ናችሁ? ማዳሞቻችሁ ላይ እየሰራችሁ ማዳሞቻችሁ የምትንቁ ሰዎች አላችሁ። በአማርኛ እናትሽ እንደዚህ ትሁን እያልሽ ትሰድቢያታለሽ አይደል? አትሰማኝም ብለን ጅፍት ታደርግሽ በአናትሽ በተከልሽ አንቺን ያየው ቀን በተደፋ በአማርኛ። ኧረ ወገን ሰይጣን ነው እንጂ ነው ምንም አይሰማም። ቋንቋ የለው። የዛ ቤት ውሻ ራሱ አረበኛ ነው የሚችለው፣ አይሰማችሁ። ያው ልካችሁን ለመወጣት በአማርኛ የምትሳደቡ ሰዎች አላችሁ። አትስደቧቸው፣ አክብሯቸው። እነሱ እኮ እናንተ ቤት እነሱ ቤት ነው። ለብዙ ይህን ያህል ዓመት እንደውም እናት ነው ልታረጊያት የሚገባው፣ ፍቅር ነው ልትሰጫት የሚገባው እንጂ ልትንቂያት ልትጠላት አለ። እስከወደድሻት ምንም ነገር እሺ ትልሻለች። ኢቨን ወጥቼ ለስራ ካንሲሌሽን ወረቀት ስጪ ብትልሽ እንኳን ሌሎች እኮ በፍቅር ሲወጡ እኮ ሀዲያ ተሰጥተው ተሸኝተው ኤርፖርት ድረስ ሸኝተው ተቃቅፈው ተሳስመው ነው። እናንተን እንደ ውሻ እኮ ነው የሚያባረሯቸው፣ እንደ ውሻ። ታዲያ ይህን ባህሪሽን ይዘሽ ኢትዮጵያስ እንዴት ነው ህይወትሽ የሚቀየረው?
እያጉረመር የሚሉ አንዳንድ አጉረምራሚዎች አሉ። በቃ ሆኑ ብለው ሳምንት የሚቆዩ አሉ። አኩርፈው ተከምረው ምን ሆንሽ? ምን አገባሽ? ምን ተፈጠረ? ምን አገባሽ? እንዲህ አትሁኑ። ለቀቅ አድርጉት። ፈታ በሉ። አትጨናነቁ። ስትጠነክሩ የሆነ ኃይል ይጠነክራል አብሯችሁ ለመሰላ